መተተኞች አብዝተው የሚጠቀሟት ወር የጥር ወር ትባላለች። በአመት ውስጥ በአብዛኛው መስከረም ሲገባ ጳጉሜ መጨረሻ እንደዚሁም ጥር ላይ የሚጠቀሙባት ምክንያት በስጦታ መተታቸውንም ስለሚያድሱ አዲስም ሰው ላይ ማድረግ ሲፈልጉ የሚጠቀሙባት ወቅት ስለሆነች ነው። እንግዲህ ዩቲዩብን ፕሮፋይል ላይ በመግባት እንግዲህ ሰብስክራይብ አድርጉ። የተያያዥ ቪዲዮዎችን አስተማሪ ታሪኮችን የምሰራላችሁ ይሆናል። አሁን ግን ከአንዲት አራስ ህፃን ልጅ ታሪክ ጋር እያይዤ ነው የምነግራችሁ። በስጦታ መተት የተነሳ ብዙ ዋጋ ልትከፍል የነበረ ነገር ግን እግዚአብሔር የረዳትን እህት እናንተም መማር ያለባችሁ ማለት ነው። እንግዲህ ሁለት ጓደኛ ማቾች ናቸው። በጣም የልብ የሚባባሉ አንደኛዋ በአንደኛዋ ህይወት በተወሰነ እንግዲህ በቅናት ተይዛ ያለች ነገር ግን የማያስታውቅባት ነበር። ምክንያቱም ይችኛዋ በትዳሯ ስኬታማ በፍሬ የተባረከች ህይወቷ ያማረ ታማኝ ባል ያላት መልካም ባል ያላት ነች። ይችኛዋ ደግሞ በህይወቷ በእንደዚህ አይነት መንገዶችን ለመመስረት ትፈልጋለች፣ ነገር ግን ሊሆንላት አልቻለም። ስለዚህ አንደኛ ማድረግ ያለባትን ነገር ስታስብ ገና ክርስትና ያልተነሳች ህፃን ልጇን የጓደኛዋን ልጅ መግደል ነበር ያሰበችው ማለት ነው። ይሄ እንድትማሩበት ነው የምነግራችሁ ማለት ነው። ከዛም ልብስ ትገዛለች። ይህንን ልብስ አለቻት ስትሰጣት፣ ይህንን ልብስ የምታለብሻት ግን ክርስትና ከመነሳቷ በፊት ከዛ ከክርስትና በኋላ ላይሆናት ስለሚችል ክርስትና ከመነሳቷ በፊት አልብሻት ትላታለች። ምክንያቱም ፈርታም ነው። ምናልባት ክርስትና ከተነሳች በኋላ ብታለብሳት ሊረክስ ይችላል የሚለውን ሀሳብ ስላሰበች ነበር። ከዛ በኋላ ያንን ልብስ ትቀበላለች። ይቺ ጓደኛዋ አመሰግናለሁ ጓደኛዬ እህቴ ብላ እንግዲህ በአብዛኞቻችን የምንቀበለውን ስጦታ መባረክ የለ ጸሎት አድርገን መቀበል የለ እንዲሁ ዝም ብለን ስለምንቀበል ሳታጥበው ምን ሳትለው ያችን ህፃን ልጇን ታለብሳታለች ማለት ነው። ይሄ ነው የሚባል ቀን ሳይፈጅ ያቺ ጤናማ የነበረች ልጅ ለክርስትናዋ ጥቂት ቀናት ይቀራት የነበረች ልጅ ምን እንደሆነ ሳይታወቅ እንግዲህ ፓራላይዝ ትሆናለች ማለት ነው። ወዲህ ብትባል በጣም በሚያሳዝናችሁ ሁኔታ ማለት ነው። ይህንን ያደረገችው ጓደኛዋ እንደሆነ ያወቀችው ዘግይታ ነው ማለት ነው። ከዛ እንደምንም ተብሎ እንግዲህ ክርስትናዋ ጥቂት ቀን ቀርቶ ስለነበረ ክርስትናዋ እንድትነሳ ሆነች። ከዛ በኋላ ወደ ሕክምና አይደለም ቀጥታ ሄደችው ይህች እናት ጉብዝናዋ ማለት ነው። ቀጥታ አባቶች ወዳሉበት ጸበል 1 ወር በላይ ሳታቋርጥ ቅባ ቅዱስ እያስቀባች ጸበል እያስጠመቀች ቅባ ቅዱስ እያስቀባች ጸበል እያስጠመቀች ያቺ ህፃን ልጅ ላይ ለውጥ ማየት ትጀምራለች ማለት ነው። ብዙ ሚስጥራትም ይነገራታል። ይህንን ያደረገችው የገዛ የልብ የምትላት ጓደኛዋ እንደሆነች በሷ ህይወትም እየቀናች እንዳለች ምንም መንገድ ብትፈልግ ውስጧን ርር የሚያደርግባት ነገር ልጇ እንደሆነች ስላሰበች ይህን እንዳደረገች ይነገራታል። ያቺ ምስኪንዬ አራስ ህፃን ልጅ ግን እግዚአብሔር ፈቃዱ ሆኖ እናትየውም ጉብዝናዋ ማለት ቀጥታ ህክምና ወስዳ መርፌ አስወግታ ጭራሽ ያንን ባለማባባሷ ነቅታ በመጠበቋ በጸበል ያችን ህፃን ልጇን መልሳ ዳግም ወደ ቀድሞ ሰውነቷ መመለስ ችላለች ማለት ነው። በአብዛኛው እንደዚህ አይነት ነገሮች ሲከሰቱብን ልጆቻችን ሲታመሙ ልጆቻቸውን ነገር ሲሆኑ ሮጠን ሆስፒታል መርፌ ለማስወግተን ነገሩን ከምናባብስ ይልቅ መጀመሪያ ህይወት የሆነውን ነገር በማሰብ ልጆቻችንን ጸበል ቅባ ቅዱስ ባሉበት ቦታዎች ብንወስድ የመዳኛው መንገድ አንዱ ይሆናል ማለት ነው። እንግዲህ ጥር ወርን ግን አብዝተው የሚጠቀሙባት ወቅትና ወር ነች። ስጦታም ሰርግም ሁሉም ነገር በአብዛኛው የሚከናወነው በዚህ ወቅት ስለሆነ ማለት ነው። ሌላ ተያያዥ ቪዲዮ ይዤላችሁ የምመጣ ይሆናል። ለዩቲዩቡንም እንግዲህ የገባችሁ ፕሮፋይል ላይ ሰብስክራይብ አድርጉ። ቤት አገናጤ ውስጥ እያላችሁ ማለት ነው። ሰላማችሁ